አሁን የምንገኘው ቦሌ ኢንተርናሽናል ኤርፖርት አጠገብ ነው። እጅግ ሌክዠሪ የሆነ አፓርትመንት ነው ዛሬ የምናሳያችሁ። በ120 በካሬ 120 ሺህ ብር የምንሸጠውን አፓርትመንት እናሳያችሁ። ሊፍቱ ይህንን ይመስላል። ደረጃውን አይተን መጥተናል። አሁን የምንሄደው ደግሞ ቆንጆ የሆነ ስማርት በር ነው ማለት ነው። ስማርት የሆነ በር አለን። ከበሩ ጀምረን ይህ ደግሞ ሳሎኑ ላይ የሚገኘው ባልኮኒ ነው። እንዴት ስናይ ጅብሰም ትምህርት ቤት፣ ብሪቲሽ ትምህርት ቤት እንዲሁም ደግሞ ህብረተሰብ ትምህርት ቤት ካጠገቡ ይገኛል ማለት ነው። ይህ ደግሞ ሳሎኑን አይተናል፣ በሩን አይተናል፣ ደረጃውን አይተናል። ከሊፍት በተጨማሪ ደግሞ የአደጋ ጊዜ መውጫ ኤመርጀንሲ በሩ ይሄንን ይመስላል። አሁን የምንለው ደግሞ ወደ ኪችን ካቢኔታችን ነው ማለት ነው። ኪችን ካቢኔታችን ይህንን ይመስላል። ኪችን ካቢኔታችን ይህንን ይመስላል። መስኮት አለው። ይህ ኢምፖርትድ የሆነ ማቴሪያል ነው። ስቶር አለ። ይህን የመሰለ መታየት ስቶር ነው። ቆንጆ የሆነ ጣራው ረዥም ኢምፖርትድ ማቴሪያል ነው የተጠቀምነው። ይሄኛው ደግሞ ከኪችን ካቢኔታችን ይሄ የአትክልት መደርደሪያዎች አትክልት መደርደሪያ የማይሞቅ የማይቀዘቅዝ ኖርማል አድርጎ ላይክ ፍሪጅ ወሉት እንደ ፍሪጅ ያለ ኢምፖርትድ ማቴሪያል የተጠቀምነው ማለት ነው። ከኪችን ካቢኔት ሳንወጣ ይሄኛው ደግሞ የላውንደሪ ማስቀመጫችን ይህንን ይመስላል። ላውንደሪ ማስቀመጫችን ይህንን ይመስላል። ይሄኛው ደግሞ የሰራተኛ ክፍላችን ይህንን ይመስላል። የሰራተኛ ክፍላችን ይህንን ይመስላል። እንደገና ደግሞ ይሄኛው ደግሞ የሰራተኛ ክፍላችን ቶይሌት ቤቱ ይህንን ይመስላል። አሁን የምንሄደው ደግሞ ወደ አንደኛው ኮመን ቶይሌት ቤቱ ደግሞ ሻወር ቤቱ ይህንን ይመስላል ማለት ነው። ይሄ ኮመን። የሁለተኛው የልጆች ቤድሩም እንሄዳለን። አየር መንገዱን እዚህ ጋር እያዩ በሜትር አየር መንገዱን እያዩ እየተዝናኑ የልጆቻችን አልጋ ቤት ይህን ይመስላል ማለት ነው። ይሄኛው ደግሞ ቁም ሳጥን ይህንን የመሰለ ሌክዠሪ የሆነ ቁም ሳጥን ልጆች ላይ ያለ። ሁለተኛው የዶርማችን ይሄ ነው። አሁንም ይሄ በአየር መንገድ በኩል መስኮት አለው። እዚህ ላይ በረንዳዋ ላይ ሆኖ መዝናናት ይቻላል ማለት ነው። ይሄኛው የዚህኛው ላይ ደግሞ ምን አለን እንግዲህ እንደምታዩት ይሄ ምን ይባላል? እናንተ እንግዲህ ወቁት። ይህንን የያዘ ቆንጆ የሆነ ነገር ሻወሯ ይሄኛው ደግሞ ቁም ሳጥናችን ነው። እንግዲህ እኔ ለዚህ ብል እንኳን ማልደርሰው ወደ ቀጣይ ቤድሩማችን እንሂድ። ወደ ቀጣይ ቤድሩማችን ስንሄድ ቀጣይ ቤድሩማችን እዚህኛው ሽንት ቤት አለ፣ ሻወር ቤት አለ፣ ሁሉም እዚህ ጋር ያለ ቁም ሳጥናችን አለ። ወደ ቀጣይ ነች። እጅግ ለቀቅ ያለ ይሄኛው ቤድሩም ይዘያል። በረንዳው ለቀቅ ያለ
እዚህ ላይ ሆኖ እንግዲህ በጠዋት ፏ እያሉ ግሪን ኤሪያዎችን እያዩ የእጽዋቷን ጮራ እየኮመኮሙ መቀመጥ ነው። በስማ ምን አይነት እድለኛ ነው ይህንን ቤት የሚያገኘው? ምን አይነት ይቃረ